በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ትንቢተ ዳንኤል ምዕራፍ 1 የይሁዳ ንጉሥ ኢዮአቄም በነገሠ በሦስተኛው ዓመት የባቢሎን ንጉሥ ናቡከደነፆር ወደ ኢየሩሳሌም መጥቶ ከበባት። እግዚአብሔርም የይሁዳን ንጉሥ ኢዮአቄምን ከእግዚአብሔርም ቤት ዕቃ ከፍሎ በእጁ አሳልፎ ሰጠው። እርሱም ወደ ሰናዖር ምድር ወደ ጣዖቱ ቤት ወሰደው። ዕቃውንም ወደ ጣዖቱ ግምጃ ቤት አገባው። ንጉሡም ለጃንደረቦቹ አለቃ ለአስፋኒዝ ከተማረኩት ከእስራኤል ልጆች ከነገሥታቱና ከመሳፍንቱ ዘር ነውር የሌለባቸውንና መልከ መልካሞቹን በጥበብ ሁሉ የሚያስተውሉትን እውቀትም የሞላባቸውን አስተዋዮች የሆኑትን በንጉሡም ቤት መቆም የሚችሉትን ብላቴኖች ያመጣና የከለዳውያንንም ትምህርትና ቋንቋ ያስተምሯቸው ዘንድ ነገረው። ንጉሡም 3 ዓመት ያሳደጓቸው ዘንድ ከዚያም በኋላ በንጉሡ ፊት ይቆሙ ዘንድ ከንጉሡ ማዕድ ከሚጠጣውም ጠጅ በየዕለቱ ድርጓቸውን አዘዘላቸው። ከእነዚህም መካከል ከይሁዳ ልጆች ዳንኤልና አናንያ፣ ሚሳኤልና አዛርያ ነበሩ። የጃንደረቦቹም አለቃ ስማቸውን ለውጦ ዳንኤልን በልጣሶር፣ አናንያንም ሲድራቅ፣ ሚሳኤልንም ሚሳቅ፣ አዛርያንም አብደናጎ ብሎ ጠራቸው። ዳንኤልም ከንጉሡ ማዕድ እንዳይበላ ከሚጠጣውም ጠጅ እንዳይጠጣ በልቡ ጨከነ። እንዳያበላውም የጃንደረቦቹን አለቃ ለመነው። እግዚአብሔርም በጃንደረቦቹ አለቃ ፊት ለዳንኤል ሞገስንና ምሕረትን ሰጠው። የጃንደረቦቹም አለቃ ዳንኤልን መብሉንና መጠጡን ያዘዘላችሁን ጌታዬን ንጉሡን እፈራለሁ። በዕድሜ እንደናንተ ካሉ ብላቴኖች ይልቅ ፊታቸው ከስቶ ያየ እንደሆነ ከንጉሡ ዘንድ በራሴ ታስፈርዱብኛላችሁ አለው። ዳንኤልም የጃንደረቦቹ አለቃ በዳንኤልና በአናንያ በሚሳኤልና በአዛርያ ላይ የሾመውን አሚሳድን እኛን አገልጋዮችህን 10 ቀን ያህል ፈትነን የምንበላውንም ጥራጥሬ የምንጠጣውንም ውሃ ይስጡን። ከዚያም በኋላ የእኛን ሰውነትና ከንጉሡ ማዕድ የሚበሉትን የብላቴኖችን ሰውነት ተመልከት። እንዳየኸውም ሁሉ ከአገልጋዮች ጋር የወደድከውን አድርግ አለው። ይህንም ነገራቸውን ሰምቶ 10 ቀን ፈተናቸው። ከ10 ቀንም በኋላ ከንጉሡ ማዕድ ከበሉ ብላቴኖች ሁሉ ይልቅ ሰውነታቸው አምሮ ሥጋቸውም ወፍሮ ታየ። አሚሳድም መብላቸውንና የሚጠጡትን ጠጅ አስቀርቶ ጥራጥሬውን ሰጣቸው። ለእነዚህም ለ4ቱ ብላቴኖች እግዚአብሔር በትምህርትና በጥበብ ሁሉ እውቀትንና ማስተዋልን ሰጣቸው። ዳንኤልም በራእይና ሕልምን በመተርጎም ሁሉ አስተዋይ ነበረ። እነርሱ ይገቡ ዘንድ ንጉሡ ያዘዘው ቀን በተፈጸመ ጊዜ የጃንደረቦቹ አለቃ ወደ ናቡከደነፆር አገባቸው። ንጉሡም ባነጋገራቸው ጊዜ ከብላቴኖቹ ሁሉ እንደ ዳንኤልና እንደ አናንያ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሡም ፊት ቆሙ። ንጉሡም በጠየቃቸው ጊዜ በጥበብና በማስተዋል ነገር ሁሉ በግዛት ሁሉ ከሚኖሩ የሕልም ተርጓሚዎችና አስማተኞች ሁሉ እነርሱ 10 እጅ የበለጡ ሆነው አገኛቸው። ዳንኤልም እስከ ንጉሡ እስከ ቂሮስ መጀመሪያ ዓመተ መንግሥት ተቀመጠ። ትንቢተ ዳንኤል ምዕራፍ 2 ናቡከደነፆርም በነገሠ በሁለተኛው ዓመት ሕልም አለመ። መንፈሱም ታወከ፣ ሕልሙንም ዘነጋው። ንጉሡም ሕልሙን እንዲነግሩት የሕልም ተርጓሚዎቹንና አስማተኞቹን መተተኞቹንና ከለዳውያኑንም ይጠሩ ዘንድ አዘዘ። እነርሱም ገብተው በንጉሡ ፊት ቆሙ። ንጉሡም ሕልም አልሜአለሁ፣ መንፈሴም ታወከብኝ፣ ሕልሜንም ዘነጋሁት አላቸው። ከለዳውያኑም ንጉሡን በእሱ ርስት ቋንቋ ንጉሥ ሆይ ለዘላለም ኑር፣ ለአገልጋዮችህ ሕልምህን ንገር፣ እኛም ፍቺውን እንነግርሃለን ብለው ተናገሩት። ንጉሡም መለሰ፣ ከለዳውያኑንም ነገሩ ከኔ ዘንድ ርቋል። ሕልሙንና ፍቺውን ባታስታውቁኝ ትገደላላችሁ፣ ቤቶቻችሁም የጉድፍ መጣያ ይደረጋሉ። ሕልሙንና ፍቺውን ግን ብትነግሩኝ ከእኔ ዘንድ ስጦታና ዋጋ ብዙ ክብርም ትቀበላላችሁ። ስለዚህም ሕልሙንና ፍቺውን ንገሩኝ አላቸው። ሁለተኛም ጊዜ መልሰው ንጉሡ ለአገልጋዮቹ ሕልሙን ይንገር፣ እኛም ፍቺውን እናገራለን አሉት። ንጉሡም መልሶ ነገሩ ከእኔ ዘንድ እንደራቀ ታውቃላችሁና ጊዜውን እንደምታስረዝሙን ያውቃለሁ። ሕልሙንም አሁን ባትነግሩኝ አንድ ፍርድ አለባችሁ። ጊዜውን ለማሳለፍ የሐሰትንና የተንኮልን ቃል ልትነግሩኝ አዘጋጅታችኋል። ስለዚህ ሕልሙን ንገሩኝ፣ ፍቺውንም መናገር እንደምትችሉ አውቃለሁ። ከለዳውያኑም በንጉሡ ፊት መልሰው የንጉሡን ነገር ያሳይ ዘንድ የሚችል ሰው በምድር ላይ የለም፣ ታላቅ ንጉሥና አለቃ የሆነ እንደዚያ ያለ ነገር የሕልም ተርጓሚንና አስማተኛን ከለዳውያኑም የሚጠይቅ የለም። ንጉሡም የሚጠይቀው ነገር ከባድ ነው። መኖሪያቸው ከሥጋ ለባሽ ጋር ካልሆነ ከአማልክት በቀር በንጉሡ ፊት የሚያሳየው ማንም የለም አሉ። ያን ጊዜ ንጉሡ ፈጽሞ ተቆጣ። የባቢሎንንም ጠቢባን ሁሉ ያጠፉ ዘንድ አዘዘ። ከንጉሡም ዘንድ ትእዛዝ ወጣ። ጠቢባንንም ይገድሉ ዘንድ ጀመሩ። ዳንኤልንና ባልንጀሮቹን የሚገድሏቸው ዘንድ ፈለጓቸው። የዚያን ጊዜም ዳንኤል የባቢሎንን ጠቢባን ይገድል ዘንድ የወጣውን የንጉሡን የዘብ አለቃ አርዮክን በፈሊጥና በማስተዋል ተናገረው።
የንጉሡ የዘብ አለቃ አርዮክን ይህ ጭንቅ ትእዛዝ ከንጉሡ ዘንድ ስለምን ወጣ ብሎ ጠየቀው። አርዮክም ነገሩን ለዳንኤል ነገረው። ዳንኤልም ገብቶ ፍቺውን ለንጉሡ የሚያስታውቅበት ጊዜ የሰጠው ዘንድ ንጉሡን ለመነ። የዚያን ጊዜም ዳንኤል ወደ ቤቱ ገባ። ነገሩንም ለባልንጀሮቹ ለአናንያና ለሚሳኤል ለአዛርያም አስታወቃቸው። ዳንኤልና ባልንጀሮቹም ከቀሩት ከባቢሎን ጠቢባን ጋር እንዳይሞቱ ስለዚህ ምስጢር ምሕረትን ከሰማይ አምላክ ለመኑ። የዚያን ጊዜ ምስጢሩ በሌሊት ራእይ ለዳንኤል ተገለጸለት። ዳንኤልም የሰማይ አምላክን አመሰገነ፣ እንዲህም አለ። ጥበብና ምክር ኃይልም ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይመስገን። እሱም ጊዜያትንና ዘመናትን ይለውጣል፣ ነገሥታትን ያስነሳል፣ ነገሥታትንም ይሽራል። ጥበብን ለጠቢባን እውቀትንም ላስተዋዮች ይሰጣል። የጠለቀውንና የተሰወረውን ይገልጣል፣ በጨለማ ያለውን ያውቃል። ብርሃንም ከእርሱ ጋር አለ። አንተ የአባቶቻችን ፈጣሪ እውቀትንና ጥበብን ሰጥተኛልና የለመንሁህንም ነግረኛልና የንጉሡን ሕልም ትርጓሜውንም ገልጠህልኛልና እገዛልሃለሁ፣ አመሰግንህም አለው። ከዚህም በኋላ ዳንኤል ንጉሡ የባቢሎንን ጠቢባን ያጠፋ ዘንድ ወዳዘዘው ወደ አርዮክ ገባ። የባቢሎንን ጠቢባን አታጥፋቸው፣ ወደ ንጉሡ አስገባኝ፣ እኔም ሕልሙንና ፍቺውን ለንጉሡ ነግረዋለሁ አለው። የዚያን ጊዜም አርዮክ ዳንኤልን ፈጥኖ ወደ ንጉሡ አስገባውና ከይሁዳ የምርኮ ልጆች ለንጉሡ ሕልሙንና ፍቺውን የሚነግረውን ሰው አግኝቻለሁ አለው። ንጉሡም መለሰ፣ ብልጣሶርም የሚባለውን ዳንኤልን ያየሁትን ሕልምና ፍቺውንም ትነግረኝ ዘንድ ትችላለህን? አለው። ዳንኤልን በንጉሡ ፊት እንዲህ ሲል መለሰ። ንጉሥ የሚጠይቀው ይህ ምስጢር ለአዋቂዎችና ለፈላስፎች ለሟርተኞችና ለጠንቋዮች የሚገለጥ አይደለም። ነገር ግን ምስጢርን የሚገልጥ አምላክ በሰማይ ውስጥ አለ። እርሱም በኋለኛው ዘመን የሚሆነውን ለንጉሡ ለናቡከደነፆር አሳይቶታል። በአልጋህ ላይ የሆነው ሕልምና የራስህ ራእይ ነው። ንጉሥ ሆይ ከአንተ በኋላ የሚሆነው ምን እንደሆነ በአልጋህ ላይ ታስብ ነበር። ምስጢርንም የሚገልጠው የሚሆነውን ነገር አሳይቶሃል። ነገር ግን ይህ ምስጢር ለእኔ መገለጡ ፍቺው ለንጉሥ ይታወቅ ዘንድ አንተም የልብህን ሐሳብ ታውቅ ዘንድ ነው እንጂ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥሁ አይደለም። ንጉሥ ሆይ አንተ አየህ፣ እነሆ ይኸውም አንድ ታላቅ ምስል ነበር። እርሱም በፊት ቆሞ ነበር፣ መልኩም ግሩም ነበር። የዚህም ምስል ራስ ጥሩ ወርቅ፣ እጆቹ ደረቱና ክንዶቹም ብር፣ ሆዱና ወገቡም ናስ፣ ጭኖቹም ብረት፣ እግሮቹም እኩሉ ብረት እኩሉም ሸክላ ነበረ። እጅም ሳይነከው ታላቅ ድንጋይ ከተራራው ተፈንቅሎ ከብረትና ከሸክላ የሆነውን የምስሉን እግሮች እስከ መጨረሻው ሲመታና ሲፈጭ አየህ። የዚያን ጊዜም ብረቱና ሸክላው ናሱና በሩ ወርቁም በአንድነት ተፈጨ። በመከርም ጊዜ በአውድማ ላይ እንዳለ ብቅ ሆነ። ነፋስም ወሰደው፣ ቦታውም አልታወቀም። ምስሉንም የመታው ድንጋይ ታላቅ ተራራ ሆነ፣ ምድርንም ሁሉ ሞላ። ሕልምህ ይህ ነው። ፍቺውንም በንጉሡ ፊት እናገራለሁ። ንጉሥ ሆይ የሰማይ አምላክ ጠንካራ መንግሥትን ኃይልንና ክብርን የሰጠህ የነገሥታት ንጉሥ አንተ ነህ። የሰው ልጆች በሚኖሩበት ስፍራ ሁሉ የምድር አራዊትን፣ የሰማይ ወፎችን፣ የባሕር ዓሣዎችንም በእጅ ሰጥተዋል። ለሁሉም ገዢ አድርጎ ሹሞሃል። የወርቁ ራስ አንተ ነህ። ከአንተም በኋላ ከአንተ የሚያንስ ሌላ መንግሥት ይነሳል፣ እርሱም የብሩ ነው። ከዚህም በኋላ በምድር ሁሉ ላይ የሚገዛ ሌላ ሦስተኛ መንግሥት ይነሳል፣ እርሱም የናሱ ነው። አራተኛውም መንግሥት ሁሉን እንደሚቀጠቅጥና እንደሚያደቅ ብረት ይበረታል። እነዚህንም ሁሉ እንደሚፈጭ ብረት ይቀጠቅጣል ይፈጭማል። እግሮቹና ጣቶቹም እኩሉ ሸክላ እኩሉም ብረት ሆኖ እንዳየህ እንዲሁ የተከፋፈለ መንግሥት ይሆናል። ብረቱም ከሸክለው ጋር ተደባልቆ እንዳየኸው የብረት ብርታት ለእርሱ ይሆናል። የእግሮቹም ጣቶች እኩሉ ብረት እኩሉም ሸክላ እንደነበሩ እንዲሁ መንግሥቱ እኩሉ ብርቱ እኩሉ ደካማ ይሆናል። ብረቱም ከሸክለው ጋር ተደባልቆ እንዳየህ እንዲሁ ከሰው ዘር ጋር ይደባለቃሉ። ነገር ግን ብረት ከሸክላ ጋር እንደማይጣበቅ እንዲሁ እርስ በርሳቸው አይጣበቁም። በእነዚያም ነገሥታት ዘመን የሰማይ አምላክ ለዘላለም የማይፈርስ መንግሥት ያስነሳል፣ ለሌላ ሕዝብም የማይሰጥ መንግሥት ይሆናል። እነዚያንም መንግሥታት ሁሉ ድል ያደርጋቸዋል፣ ያጠፋቸውማል፣ ለዘላለምም ይቆማል። ድንጋዩም እጅ ሳይነካው ከተራራ ተፈንቅሎ ብረቱንና ናሱን ሸክላውንና ብሩን ወርቁንም ሲፈጨው እንዳየህ እንዲሁ ከዚህ በኋላ የሚሆነውን ታላቁ አምላክ ለንጉሡ አሳይቶታል። ሕልሙም እውነተኛ ፍቺውም የታመነ ነው። የዚያን ጊዜ ንጉሡ ናቡከደነፆር በግንባሩ ተደፍቶ ለዳንኤል ሰገደለት፣ ፈጽሞም አከበረው፣ ገጸ በረከትም ሰጠው። መልካም መዓዛ የሚያቀርቡለት ዘንድ አዘዘ። ንጉሡም ዳንኤልን ይህን ምስጢር ትገልጥ ዘንድ ተችሎሃልና በእውነት አምላካችሁ የአማልክት አምላክ የነገሥታትም ጌታ ምስጢርም ገላጭ ነው ብሎ ተናገረው። ንጉሡም ዳንኤልን ከፍ ከፍ አደረገው፣ ብዙም ታላቅ ስጦታ ሰጠው። በባቢሎንም አውራጃዎች ሁሉ ላይ
ሾመው። በባቢሎንም ጠቢባን ሁሉ ዋነኛ አለቃ አደረገው። ዳንኤልም ንጉሡን ለመነ። እርሱም ሲድራቅንና ሚሳቅን አብደናጎንም በባቢሎን አውራጃ ሥራ ላይ ሾማቸው። ዳንኤል ግን በንጉሡ አደባባይ ነበረ። ትንቢተ ዳንኤል ምዕራፍ 3 ንጉሥ ናቡከደነጾር በነገሰ በ18ኛው ዓመት ቁመቱ 60 ክንድ ወርዱም 6 ክንድ የሆነ የወርቅ ምስል አሠራ። በባቢሎንም አውራጃ በዱራ ሜዳ አቆመው። ንጉሡም ናቡከደነጾር መኳንንትና ሹሞችን፣ አዛዦችንና አዛውንቶችን፣ በጅሮንዶችንና አማካሪዎችን፣ መጋቢዎችንም አውራጃ ገዢዎችንም ሁሉ ይሰበስቡ ዘንድ ንጉሡ ናቡከደነጾርም ላቆመው ምስል ምረቃ ይመጡ ዘንድ ላከ። በዚያን ጊዜም መኳንንቱና ሹሞቹ፣ አዛዦቹና አዛውንቶቹ፣ በጅሮንዶቹና አማካሪዎቹ፣ መጋቢዎቹና አውራጃ ገዢዎቹ ሁሉ ንጉሥ ናቡከደነጾር ላቆመው ምስል ምረቃ ተሰበሰቡ። ናቡከደነጾርም ባቆመው ምስል ፊት ቆሙ። አዋጅ ነጋሪውም እየጮኸ እንዲህ አለ። ሕዝብና አሕዛብ በልዩ ልዩ ቋንቋም የምትናገሩ ሆይ ንጉሥ ይላችኋል። የመለከትንና የንቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ንጉሥ ናቡከደነጾር ላቆመው ለወርቁ ምስል ስገዱ። ወድቆም የማይሰግድ በዚያን ጊዜ በሚነድ እሳት እቶን ውስጥ ይጣላል። ስለዚህ በዚያን ጊዜ አሕዛብ ሁሉ የመለከቱንና የእምቢልታውን የመሰንቆውንና የክራሩን የበገናውንና የዘፈኑንም ሁሉ ድምፅ በሰሙ ጊዜ ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ወድቀው ንጉሡ ናቡከደነጾር ላቆመው ለወርቅ ምስል ሰገዱ። በዚያን ጊዜ ከለዳውያን ቀርበው አይሁድን በንጉሡ በናቡከደነጾር ዘንድ ከሰሱ። እንዲህም አሉት፣ ንጉሥ ሆይ ለዘላለም ኑር። ንጉሥ ሆይ የመለከትንና የእምቢልታን የመሰንቆንና የክራርን የበገናንና የዋሽንትን የዘፈንንም ሁሉ ድምፅ የሚሰማ ሰው ሁሉ ወድቆ ለወርቁ ምስል ይስገድ። ወድቆም የማይሰግድ በሚነድ እሳት እቶን ውስጥ ይጣላል ብለህ በቃልህ አዘህ ነበር። አሁንም ንጉሥ በባቢሎን ሀገሮች ለሚሠራ ሥራ ይሾምካቸው ከአይሁድ ወገን የሚሆኑ ትእዛዝህን እምቢ ያሉ አምላክን ያላመለኩ ለሠራኸውም ለወርቁ ምስል ያልሰገዱ ሚሳቅና ሲድራቅ አብደናጎም የሚባሉ 3 ሰዎች አለው። ያን ጊዜም ናቡከደነጾር ተቆጣ። በቁጣውም ሲድራቅንና ሚሳቅን አብደናጎንም ያመጡ ዘንድ አዘዘ። እነዚህንም ሰዎች ወደ ንጉሡ ፊት አመጧቸው። ናቡከደነጾርም ሲድራቅና ሚሳቅ አብደናጎም ሆይ አምላኬን አለማምለካችሁ ላቆምኩትም ለወርቁ ምስል አለመስገዳችሁ እውነት ነውን? አሁንም የመለከቱንና የንቢልታውን የመሰንቆውንና የክራሩን የበገናውንና የዋሽንቱን የዘፈኑንም ሁሉ ድምፅ በሰማችሁ ጊዜ ወድቃችሁ ላሰራሁት ምስል ብትሰግዱ መልካም ነው። ባትሰግዱ ግን በዚያ ጊዜ በሚነድ እሳት እቶን ትጣላላችሁ። ከእጅስ የሚያድናችሁ አምላክ ማን ነው ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም መለሱ። ንጉሡንም ናቡከደነጾር ሆይ በዚህ ጊዜ በዚህ ነገር እንመልስልህ ዘንድ አንፈልግም። ንጉሥ ሆይ እኛ የምናመልከው አምላክ በሰማይ አለ። ከሚነደው ከእሳቱ እቶን ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉሥ ሆይ ይህም ባይሆን አማልክትን እንዳናመልክ ላቆምኸውም ለወርቁ ምስል እንዳንሰግድለት እወቅ አሉት። የዚያን ጊዜም ናቡከደነጾር በሲድራቅና በሚሳቅ በአብደናጎም ላይ ቁጣ ሞላበት፣ የፊቱም መልክ ተለወጠባቸው። እርሱም ተናገረ። የእቶንም እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅንና ሚሳቅን አብደናጎንም ሳስረው ወደሚነድ ወደ እቶን እሳት ይጥሏቸው ዘንድ ኃያላን ሰዎችን አዘዘ። የዚያን ጊዜም እነዚያ ሰዎች ከሰናፊላቸውና ከጫማቸው ከቀሚሳቸውና ከመጎናጸፊያቸውም ከሰናፊላቸውና ከጫማቸው ከቀሚሳቸውና ከመጎናጸፊያቸውም ከቀረውም ልብሳቸው ጋር አስረው በሚነድ በእቶን እሳት ውስጥ ጣሏቸው። የንጉሡም ትእዛዝ እጅግ ስለበረታ የእቶኑም እሳት እጅግ ስለሚነድ ሲድራቅንና ሚሳቅን አብደናጎንም የጣሏቸውን ሰዎች የእሳቱ ወላፈን ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብደናጎም ታስረው በሚነደው በእቶኑ እሳት መካከል ወደቁ። በእሳት መካከልም ተመላለሱ። እግዚአብሔርንም ፈጽመው አመሰገኑት። አዛርያም ቁሞ እንዲህ ብሎ ጸለየ። በእሳቱም መካከል ምስጋናን ጀመረ። የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የከበረ ነው። ባመጣህብን ነገር ሁሉ አንተ ጻድቅ ነህና ሥራህ ሁሉ የታመነ ነው። ሥርዓትህም ሁሉ የቀና ነው፣ ፍርድህም ሁሉ እውነት ነው። ባደረግክብን ነገር ሁሉ ፍትርት አደረግህ። በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና በከበረች በአባቶቻችን ሀገር በቅድስት ኢየሩሳሌምም በእውነተኛ ፍርድህ ስለ ኃጢአታችን ይህን ሁሉ መከራ አምጥተህብናልና የተውንህ እኛ በድለናል ስተናልና በሁሉ በደል። መልካም ይሆንልን ዘንድ እንዳዘዝከን ሕግህን አልጠበቅንም፣ ትእዛዝህንም አላደረግንም።
ያመጣህብንንና ያደረክብንን ሁሉ በእውነተኛ ፍርድ አደረክብን። ከአንተ ፈጽመው በራቁ ኃጢአተኞችና ወንጀለኞች በሚሆኑ በጠላቶቻችን እጅ ጣልከን። ከሰው ሁሉ አመፀኛና ክፉ በሆነ ንጉሥም እጅ አሳልፈ ጣልከን። አሁንም አፋችንን እንከፍት ዘንድ አገባባችን አይደለም። ለሚፈሩህ ለአገልጋዮችህ ኀፍረትና ማሽሟጠጫ ሆነባቸው። ስለ ስምህ ብለህ ፈጽመህ አሳልፈህ አትስጠን። ቃል ኪዳንህንም አትለውጥብን፣ ይቅርታህንም አታርቅብን። ስለ ወዳጅህ ስለ አብርሃም፣ ስለ ባለሟልህ ስለ ይስሐቅ፣ ስለ ቅዱስህ ስለ እስራኤል ዘራቸውን እንደ ሰማይ ኮከብ በባሕር እንዳለ አሸዋም ታበዛላቸው ዘንድ ስለሰጣቸው ስለ እነዚህ እነርሱ ከሕዝብ ሁሉ ጥቂቶች ነበሩና ስለ ኃጢአታችን በሀገሩ ሁሉ ዛሬ ተዋረድን ሆን። በዚህ ወራት አለቃ የለም፣ ነቢይም የለም፣ ንጉሥም የለም፣ ቁርባንም መሥዋዕትም ዕጣንም የሚያጥኑበት የለም። ይቅርታህን ያገኙ ዘንድ በፊትህ ፍሬ የሚያፈሩበት አገርም የለም። በየዋህ ልብና በቀና መንፈስ ተቀበልልን እንጂ እንደ ጊደሮችና ላሞች እንደ ሰቡ ብዙ በጎችም መሥዋዕታችን ዛሬ በፊትህ እንደዚያ ይሁን። በአንተም ዘንድ ፍጹም ይሁን። ያመኑብህ ሁሉ እንዳያፍሩ አሁንም በፍጹም ልቡናችን እንከተልሃለን እንፈራሃለንም፣ ፊትህንም እንፈልጋለን። አታሳፍረን፣ ነገር ግን እንደ ቸርነትህና እንደ ይቅርታ ብዛት አድርግልን። በታምራትህም አድነን። አቤቱ ለስምህ ምስጋናን ስጥ። አገልጋዮችህን ሥቃይ ያሳዩአቸው ሁሉ ይፈሩ፣ በቅሚያቸውም ሁሉ ይፈሩ፣ ኃይላቸውም ይድከም። አንተ እግዚአብሔር ብቻህን አምላክ በዓለም ሁሉና በሀገሩም ሁሉ የተመሰገንህ እንደሆንክ ይወቁ። እነዚያም ብላቴናዎች በንጉሡ ዘንድ ነገር ሰርተው ማጠላታቸውን አልተውም። በእሳቱም ድኝ አደሮ፣ ማር፣ ቁልቋል፣ ቅንጭብ ጨመሩ። ነበልባሉም ከጉድጓዱ 49 ክንድ ከፍ ከፍ አለ። እሳቱም እየተመላለሰ በከለዳውያን ምድጃ ጉድጓድ አጠገብ ያገኘውን ሁሉ ያቃጥል ነበር። የእግዚአብሔር መልአክ ከአናንያና ከአዛርያ ከሚሳኤልም ጋር ወደሚነደው ወደ እሳቱ ምድጃ ወርዶ ከምድጃ ያለውን እሳት መታው። የእሳቱንም ነበልባል እንደ ቀዝቃዛ ነፋስ አደረገው። እነዚያንም ሰዎች እሳቱ ምንም አልነካቸውም፣ የራሳቸውንም ጠጉር አልበላቸውም፣ አልለበለባቸውም፣ አላስጨነቃቸውም። ያን ጊዜም እነዚያ ሦስቱ ሰዎች ሁሉ በአንድ አፍ ፈጽመው አመሰገኑ። በእሳቱ ጉድጓድ ውስጥ እግዚአብሔርን አመሰገኑት፣ እንዲህም አሉ። የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍም ያለ ነው። የጌትነቱ ቅዱስ ስምም ይክበር ይመስገን። እርሱ የተመሰገነ ነው፣ በዓለሙም ሁሉ ከፍ ከፍ ያለ ነው። በተመሰገንበት ቅዱስ ቦታ አንተ የከበርክ ነህ። አንተ ለዘላለም የተመሰገንክና የከበርክ ነህ። በኪሩቤል ላይ ሆነህ ጥልቆችን የምታይ አንተ የከበርክ ነህ። አንተ ለዘላለም የተመሰገንክ ነህ፣ ከፍ ከፍም ያልክ ነህ። በጌትነትህም ዙፋን አንተ የከበርክ ነህ። አንተ ለዘላለም የተመሰገንክ ነህ፣ የከበርህም ነህ። ከሰማዮች በላይ የተመሰገንክ ነህ። አንተ ለዘላለሙ ፈጽመህ የከበርክ ነህ። የጌታ ፍጥረቶች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍም ያለ ነው። ሰማዮች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ መላእክት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ከሰማዮች በላይ ያሉ ውኃዎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ኃይላት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ፀሐይና ጨረቃ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍም ያለ ነው። የሰማይ ከዋክብት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ዝናም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ነፋሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እሳትና ዋዕይ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መዓልትና ሌሊት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጠልና ጤዛ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርድና ውርጭ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ብርሃንና ጨለማ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ደጋና ቆላ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በረድና ጉም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መብረቅና ደመና እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ምድር እግዚአብሔርን ታመሰግነዋለች። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ተራሮችና ኮረብቶች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው።
በምድር የሚበቅሉ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጥልቆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ባሕርና ፈሳሾች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አንበሪና በውሃ ውስጥ የሚንቀሳቀስ ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። በሰማይ የሚበሩ ወፎች ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አራዊትና እንስሳት ሁሉ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የሰው ልጆች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እስራኤል እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ካህናት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። የጌታ ባሪያዎች እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። መንፈስና የጻድቃን ነፍሳት እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። ጻድቃንና ልባቸው ትሑት የሆኑ እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። አናንያና አዛርያ ሚሳኤልም እግዚአብሔርን ያመሰግኑታል። እርሱ ለዘላለም የተመሰገነ ነው፣ ከፍ ከፍ ያለም ነው። እግዚአብሔር ከሞትና ከሲኦል እጅ አድኖናልና ከሚነድም ከምድጃው እሳት አስጥሎናልና ከነበልባሉም መካከል አውጥቶናልና። ለእግዚአብሔር ተገዙ፣ ስሙንም አመስግኑት፣ ቸር ነውና ምሕረቱም ለዘላለም ነውና። የአማልክትን አምላክ እግዚአብሔርን የምትፈሩ ሁላችሁ እግዚአብሔርን አመስግኑት፣ ተገዙለት፣ አመስግኑትም፣ ቸርነቱ ለዘላለም ነውና። ንጉሡ ናቡከደነጾርም ሲያመሰግኑ ሰምቶ ተደነቀ፣ ፈጥኖም ተነሳ። አማካሪዎቹንም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ወይ እውነት ነው አሉት። ንጉሡም እኔ የተፈቱ በእሳቱም መካከል የሚመላለሱ 4 ሰዎችን በዚያ ያለሁ፣ ምንም የነካቸው የለም፣ የአራተኛውን መልክ የእግዚአብሔር ልጅ ይመስላል አለ። የዚያን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብደናጎም ኑ ውጡ ብሎ ተናገራቸው። ሲድራቅና ሚሳቅ አብደናጎም ከእሳቱ መካከል ወጡ። አለቆች መሳፍንቱና ሹሞቹም አዛዦቹና የንጉሡ ኃያላን ተሰብስበው እሳቱ ሰውነታቸውን እንዳልበላው የራሳቸውም ጠጉር እንዳልተነካ ሰናፊላቸውም እንዳልተለወጠ የእሳቱም ሽታ በላያቸው እንዳልነበረ አዩ። ንጉሡም በፊታቸው ለእግዚአብሔር ሰገደ። ናቡከደነጾር መልሶ እንዲህ አለ፣ መልአኩን የላከ ከአምላካቸውን በቀር ማንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱም የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይመስገን። እኔም እንደዚህ የሚያድን ሌላ አምላክ የለምና በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋም የሚናገሩ ይቆረጣሉ፣ ቤታቸውም ይዘረፋል ብዬ አዝዣለሁ አለ። የዚያን ጊዜም ንጉሡ ሲድራቅን፣ ሚሳቅን፣ አብደናጎንም በባቢሎን አውራጃ ውስጥ ሾማቸው፣ ከፍ ከፍም አደረጋቸው። በግዛቱ ያሉ አይሁድንም ሁሉ አስገዛላቸው። ትንቢተ ዳንኤል ምዕራፍ 4 ከንጉሡ ከናቡከደነጾር በምድር ሁሉ ወደሚቀመጡ ወገኖችና አሕዛብ በልዩ ልዩ ቋንቋም ወደሚናገሩ ሁሉ ሰላም ይብዛላችሁ። ልዑል አምላክ በፊት ያደረገውን ታምራቱንና ድንቁን ነግራችሁ ዘንድ ወደድሁ። ታምራቱ እንዴት ታላቅ ነው! ድንቁም እንዴት ጽኑ ነው! መንግሥቱም የዘላለም መንግሥት ነው፣ ግዛቱም ለልጅ ልጅ ነው። እኔ ናቡከደነጾር በቤቴ ደስ ብሎኝ በአዳራሽም ተመችቶኝ ነበር። ሕልም አለምኩ፣ እርሷም አስፈራችኝ። በአልጋዬም ላይ ታወቅሁ፣ የራሴም ራእይ አስጨነቀኝ። ስለዚህ የሕልሜን ፍቺ እንዲያስታወቁኝ የባቢሎን ጠቢባን ሁሉ ወደ እኔ ይገቡ ዘንድ አዘዝኩ። የዚያን ጊዜም የሕልም ተርጓሚዎቹና አስማተኞቹ ከለዳውያኑና ቃላተኞቹ ገቡ። ሕልሜንም በፊታቸው ተናገርኩ፣ ፍቺውን ግን አላስታወቁኝም። በመጨረሻም የእግዚአብሔር ቅዱስ መንፈስ ያለበት እንደ አምላኬ ስም ብልጣሶር የሚባለው ዳንኤል በፊቴ ገባ። እኔም እንዲህ አልኩት፣ የጠቢባን አለቃ ብልጣሶር ሆይ የእግዚአብሔር ቅዱስ መንፈስ በአንተ ውስጥ እንዳለ ከምስጢርም ሁሉ የሚያስቸግርህ እንደሌለ አውቄአለሁና ያየሁትን የሕልሜን ራእይ ፍቺውንም ንገረኝ። በአልጋዬ ላይ ራእይ አየሁ። እነሆ በምድር መካከል ዛፍ ነበረ፣ ቁመቱም እጅግ ረዥም ነበረ። ዛፉም ትልቅ ሆነ፣ በረታም። ቁመቱም እስከ ሰማይ ደረሰ፣ ቅርንጫፉም እስከ ምድር ሁሉ ዳርቻ ደረሰ። ቅጠሎቹም የተዋቡ ነበሩ፣ ፍሬውም ብዙ ነበረ። ሁሉም ከእርሱ ይመገብ ነበረ። ከጥላውም በታች የዱር አራዊት ያርፉበት ነበር። በቅርንጫፎቹም ውስጥ የሰማይ ወፎች ይቀመጡ ነበር። ሥጋ ለባሹም ሁሉ ከእርሱ ይበላ ነበር። በአልጋዬም ላይ በሌሊት ራእይ አየሁ። እነሆም አንድ ቅዱስ ጠባቂ ከሰማይ ወረደ፣ በታላቅ ድምፅም እየጮኸ እንዲህ አለ፣
ዛፉን ቁረጡ፣ ቅርንጫፎቹንም ጨፍጭፉ፣ ቅጠሎቹንም አራግፉ፣ ፍሬውንም በትኑ። አራዊቱም ከበታቹ ወፎችም ከቅርንጫፉ ይታወኩ። ነገር ግን ስሩንና ጉቶውን በምድር ውስጥ ተዉት። በመስክም ውስጥ በብረትና በናስ ማሰሪያ ታስሮ ይቆይ። በሰማይም ጠል ይረስርስ። ዕድል ፋንታውን በምድር ሳር ውስጥ ከአራዊት ጋር ይሁን። ልቡም ከሰው ልብ ይለወጥ፣ የአውሬም ልብ ይሰጠው። 7 ዘመናትም ይለፉበት። ልዑል እግዚአብሔር የሰዎችን መንግሥት እንዲገዛ ለወደደውም እንዲሰጠው ሕያዋን ያውቁ ዘንድ ይህ ነገር የጠባቂዎች ትእዛዝ፣ ይህም ፍርድ የቅዱሳን ቃል ነው። ሰውንም ትቢቱ ያዋርደዋል። እኔ ንጉሥ ናቡከደነፆር ያለምኩት ሕልም ይህ ነው። አንተም ብልጣሶር ፍቺውን ንገረኝ። የመንግሥት የጠቢባን ሁሉ ፍቺውን ይነግሩኝ ዘንድ አልቻሉምና፣ ነገር ግን የእግዚአብሔር ቅዱስ መንፈስ በአንተ ውስጥ አለና አንተ ትችላለህ። ያን ጊዜም ብልጣሶር የተባለው ዳንኤል 1 ሰዓት ያህል አሰበ፣ ልቡም ታወከ። ንጉሡም መልሶ ብልጣሶር ሆይ ሕልሙንና ፍቺውን አያስቸግርህ አለው። ብልጣሶርም መልሶ አለ፣ ጌታዬ ሆይ ሕልሙ ለሚጠሉህ ፍቺውም ለጠላቶች ይሁን። ትልቅ የነበረው የበረታውም ቁመቱም እስከ ሰማይ የደረሰው ቅርንጫፉም እስከ ምድር ሁሉ ድረስ የታየው ቅጠሉም አምሮ የነበረው ፍሬውም የበዛው ለሁሉም መብል የነበረበት በበታቹም የምድር አራዊት የተቀመጡ በቅርንጫፎቹም የሰማይ ወፎች ያደሩበት ያየኸው ዛፍ ንጉሥ ሆይ እርሱ ታላቅና ብርቱ የሆንክ አንተ ነህ። ታላቅነትህ በዝቶአል፣ እስከ ሰማይም ደርሶአል። ግዛትህም እስከ ምድር ዳርቻ ድረስ ነው። ንጉሡም ከሰማይ የወረደውንና ዛፉን ቁረጡ አጥፉትም፣ ነገር ግን ጉቶውን በምድር ውስጥ ተዉት። በብረትና በናስ ማሰሪያ ታስሮ በመስክ ውስጥ ይቆይ፣ በሰማይም ጠል ይረስርስ። 7 ዘመናትም እስኪያልፉበት ድረስ ዕድል ፋንታው ከምድር አራዊት ጋር ይሁን ያለውን ቅዱስ ጠባቂ ማየቱ ንጉሡ የፍቺው ይህ ነው። በጌታዬ በንጉሡ ላይ የወረደው የልዑሉ ትእዛዝ ነው። ልዑሉም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ፣ በሰማይም ጠል ትረሰርሳለህ። 7 ዘመናትም ያልፉብሃል። የዛፉንም ጉቶ ተውት ማለቱ ሥልጣን ከሰማይ እንደሆነ እስክታውቅ ድረስ መንግሥት ይቆይልሃል። ንጉሥ ሆይ ስለዚህ ምናልባት የደህንነት ዘመን ይረዝም እንደሆነ ምክሬ ደስ ያሰኝህ። በጽድቅና በመጽዋት ትድናለህ። በደልህንና ኃጢአትህም ለድሆች በመራራት እግዚአብሔር ይቅር ይልሃል። ይህ ሁሉ በንጉሡ በናቡከደነፆር ላይ ደረሰ። ከ12 ወር በኋላም በባቢሎን ቤተ መንግሥት ሰገነት ላይ ሲመላለስ ንጉሡ ይህችን በጉልበቴ ብርታት ለግርማዬ ክብር የመንግሥት መኖሪያ እንድትሆን ያሰራኋት ታላቂቱ ባቢሎን አይደለችምን ብሎ ተናገረ። ቃሉም ገና በንጉሡ አፍ ሳለ ድምፅ ከሰማይ መጣና ንጉሥ ናቡከደነፆር ሆይ መንግሥት ካንተ ዘንድ አለፈች ተብሎ ለአንተ ተነግሯል። ልዑሉም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስክታውቅ ድረስ ከሰዎች ተለይተህ ትሰደዳለህ። መኖሪያህም ከምድር አራዊት ጋር ይሆናል። እንደ በሬም ሳር ትበላለህ። 7 ዘመናትም ያልፉብሃል አለው። በዚያም ሰዓት ነገሩ በናቡከደነፆር ላይ ደረሰ። ጠጉሩም እንደ አንበሳ ጥፍሩም እንደ ንስር እስኪረዝም ድረስ ከሰዎች ተለይቶ ተሰደደ። እንደ በሬም ሳር በላ፣ አካሉን በሰማይ ጠል ረሰረሰ። ከእነዚያም ዘመናት በኋላ እኔ ናቡከደነፆር ዓይኔን ወደ ሰማይ አነሳሁ፣ አይምሮዬም ተመለሰልኝ። ልዑሉንም ባረኩ፣ ለዘላለም የሚኖረውንም አመሰገንኩ፣ አከበርሁትም። ግዛቱ የዘላለም ግዛት ነውና መንግሥቱም ለልጅ ልጅ ነውና በምድርም የሚኖሩ ሁሉ እንደ ኢምንት ይቆጠራሉ። በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እጁንም የሚቃወማት ወይም ምን ታደርጋለህ የሚለው የለም። በዚያን ጊዜም አይምሮዬ ተመለሰልኝ፣ ወደ መንግሥቴም ክብር መጣው። ግርማዬና ውበቴም ወደ እኔ ተመለሰ። አማካሪዎችና መኳንንቶቼም ፈለጉኝ፣ በመንግሥቴም ውስጥ ጸናሁ፣ ብዙም ክብር ተጨመረልኝ። አሁንም እኔ ናቡከደነፆር የሰማይን ንጉሥ አመሰግነዋለሁ፣ ከፍ ከፍም አድርገዋለሁ፣ አከብረውም አለሁ። ሥራው ሁሉ እውነት መንገዱም ቀና ነውና በትዕቢትም የሚሄዱትን ያዋርድ ዘንድ ይችላልና። ትንቢተ ዳንኤል ምዕራፍ 5 ንጉሡ ብልጣሶር ለሺህ መኳንንቱ ትልቅ ግብዣ አደረገ። ለሺሁም የወይን ጠጅ ያጠጣ ነበር። ብልጣሶርም የወይን ጠጅ በጠጣ ጊዜ ንጉሡና መኳንንቱ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ አባቴ ናቡከደነፆር በኢየሩሳሌም ከነበረው ቤተ መቅደስ ያመጣቸውን የወርቁንና የብሩን ዕቃዎች አምጡ ብሎ አዘዘ። ያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁንና የብሩን ዕቃዎች አመጡ። ንጉሡና መኳንንቱም ሚስቶቹና ቁባቶቹም ጠጡባቸው። የወይን ጠጅም እየጠጡ ከወርቅና ከብር ከናስና ከብረት ከእንጨትና ከድንጋይ የተሰሩትን አማልክት አመሰገኑ። በዚያም ሰዓት የሰው እጅ ጣት ወጥታ በንጉሡ ቤት በተለሰነው ግንብ ላይ በመቅረዙ
አንጻር ጻፈች። ንጉሡም የሰው ጣት ስትጽፍ አየ። ያን ጊዜም የንጉሡ ፊት ተለወጠ፣ ልቡም ታወከ። የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ። ንጉሡም አስማተኞቹንና ከለዳውያኑን ቃላተኞቹንም ያገቡ ዘንድ በታላቅ ድምፅ ጮኸ። ንጉሡም የባቢሎንን ጠቢባን ይህን ጽሕፈት ያነበበ ፍቺውንም የነገረኝ ሐምራዊ ግምጃ ይለብሳል፣ የወርቅም ማርዳ ባንገቱ አስርለታለሁ፣ በመንግሥቴም ላይ ሦስተኛ ገዥ አድርጌ ሾመዋለሁ ብሎ ተናገረ። የዚያን ጊዜም የንጉሡ ጠቢባን ሁሉ ገቡ። ነገር ግን ጽሕፈቱን ያነቡ ዘንድ ፍቺውንም ለንጉሡ ይነግሩ ዘንድ አልቻሉም። ንጉሡም ብልጣሶር እጅግ ደነገጠ፣ ፊቱም ተለወጠበት፣ መኳንንቱም ተደናገጡ። ንግሥቲቱም የንጉሡንና የመኳንንቱን ቃል ሰምታ ወደ ግብዣ ቤት ገባች። እንዲህም አለች፣ ንጉሥ ሆይ ለዘላለም ኑር፣ አሳብህ ያስቸግርህ፣ ፊትህም አይለወጥ። የእግዚአብሔር ቅዱስ መንፈስ ያለበት ሰው በመንግሥት ውስጥ አለ። በአባትህም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል እውቀትም ተገኘበት። አባትህ ንጉሡ ናቡከደነፆር የሕልም ተርጓሚዎችና የአስማተኞች የከለዳውያንና የቃላተኞች አለቃ አድርጎ ሾመው። መልካም መንፈስ እውቀትም ማስተዋልም ሕልምንም መተርጎም እንቆቅልሽንም መግለጥ የታመመውንም መፍታት በእርሱ ተገኝቷልና እርሱም ንጉሥ ስሙን ብልጣሶር ብሎ የሰየመው ዳንኤል ነው። አሁንም እርሱ ይጠራ፣ እርሱም ፍቺውን ይነግርሃል። የዚያን ጊዜም ዳንኤል ወደ ንጉሥ ፊት ገባ። ንጉሡም ተናገረው፣ ዳንኤልንም እንዲህ አለው፣ ንጉሡ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች ልጆች የሆንክ ዳንኤል አንተ ነህን? የእግዚአብሔር ቅዱስ መንፈስ እንዳለብህ እውቀትና ማስተዋልም ሕልምንም መተርጎም እንደተገኘብህ ስላንተ ሰምቻለሁ። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ይነግሩኝ ዘንድ ጠንቋዮችና ፈላስፎች ጠቢባንና ሟርተኞችም ወደ እኔ ገብተው ነበር። ነገር ግን የነገሩን ፍቺ ይነግሩኝ ዘንድ አልቻሉም። አንተ ግን ፍቺን ትሰጥ ዘንድ የታተመውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ትነግረኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገትህ ዙሪያ አስርልሃለሁ። አንተም በመንግሥቴ ላይ ሦስተኛ ገዥ ትሆናለህ። የዚያን ጊዜም ዳንኤል መለሰ፣ በንጉሡም ፊት እንዲህ አለ፣ ስጦታህ ለአንተ ይሁን፣ የመንግሥትህንም ሲሶ ለሌላ ስጥ። ነገር ግን ጽሕፈቱን ለንጉሡ አነባለሁ፣ ፍቺውንም እነግርሃለሁ። ንጉሥ ሆይ ልዑል አምላክ ለአባትህ ለናቡከደነፆር መንግሥትንና ታላቅነትን ክብርንና ግርማን ሰጠው። ስለሰጠው ታላቅነት ወገኖችና አሕዛብ በልዩ ልዩም ቋንቋ የሚናገሩ ሁሉ በፊቱ ይንቀጠቀጡና ይፈሩ ነበር። የፈቀደውን ይገድል፣ የፈቀደውንም በሕይወት ያኖር ነበር። የፈቀደውንም ያነሳ፣ የፈቀደውንም ያጓርድ ነበር። ልቡ ግን በታበየ ጊዜ በኩራትም ያደርግ ዘንድ መንፈሱ በጠነከረ ጊዜ ከመንግሥቱ ዙፋን ተዋረደ፣ ክብሩም ተለየው። ልዑል አምላክም የሰዎችን መንግሥት እንዲገዛ ለሚወደውም እንዲሰጠው እስኪያውቅ ድረስ ከሰው ልጆች ተለይቶ ተሰደደ። ልቡም እንደ አውሬ ልብ ሆነ፣ መኖሪያውም ከምድረ በዳ አህዮች ጋር ነበረ። እንደ በሬም ሳር በላ፣ አካሉን በሰማይ ጠል ረሰረሰ። ብልጣሶር ሆይ አንተ ልጁ ስትሆን በእግዚአብሔር ፊት ልብህን አላዋረድህም፣ ይህንም ሁሉ አላወቅህም። በሰማይ አምላክ በእግዚአብሔር ላይ ኮራህ። የመቅደሱንም ዕቃዎች በፊትህ አመጡ። አንተም መኳንንትህም ሚስቶችህም ቁባቶችህም የወይን ጠጅ ጠጣችሁባቸው። ከብርና ከወርቅም ከናስና ከብረትም ከእንጨትና ከድንጋይም የተሠሩትን የሚያዩትንና የማይሰሙትንም የማያውቁትንም አማልክት አመሰገንህ። ትንፋሽህንና መንገድህን ሁሉ በእጁ የያዘውን አምላክ ግን አላመሰገንኸውም። ስለዚህም ይህ የሰው እጅ ጣት ከእርሱ ዘንድ ተልኳል። ይህም ጽሕፈት ተጽፏል። የተጻፈውም ጽሕፈት ማኔ ቴቄል ፋሬስ ይላል። የነገሩን ፍች ይህ ነው። ማኔ ማለት እግዚአብሔር መንግሥትህን ቆጠራት ፈጸማትም ማለት ነው። ቴቄል ማለት በሚዛን ተመዘነች ቀላም ተገኘች ማለት ነው። ፋሬስ ማለት መንግሥት ተከፈለች፣ ለሜዶንና ለፋርስ ሰዎችም ተሰጠች ማለት ነው። የዚያን ጊዜም ብልጣሶር ለዳንኤል ሐምራዊ ግምጃ እንዲያለብሱት የወርቅ ማርዳም በአንገቱ ዙሪያ እንዲያደርጉለት አዘዘ። በመንግሥትም ላይ ሦስተኛ ገዥ እንዲሆን አዋጅ አስነገረ። በዚያም ሌሊት የከለዳውያን ንጉሥ ብልጣሶር ተገደለ። ሜዶናዊውም ዳሪዮስ በእርሱ ፋንታ ነገሰ። ዕድሜውም 62 ዓመት ነበረ። ምዕራፍ 6 ይቀጥላል። ረድኤተ እግዚአብሔር አይለየን።